السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. أما بعد، فنحمد الله جل وعلا أن جمعنا لهذا اللقاء، وأسأله أن يجعل لنا لقاء مباركا. فقد تناولنا من دروسنا الماضية فيما يتعلق بهذه الرسالة المسمى بالوصية الصغرى لشيخ الإسلام أحمد بن عبد الحليم بن عبد السلام الحراني رحمه الله رحمة واسعة. كذي كتاب تعزو متور سوچن بتملكته تقريبا ودا 13 ምርቶችን አሳልፈን ነበር። አላህ ካለ ዛሬ የሚሆነው የክፍል 14 እና በአላህ ፍቃድ የመጨረሻው ክፍል ነው የሚሆነው ከዚህኛው ኪታብ ማለት ነው። ለማስታወስ ያክል ከዚህ በፊት እያየን የነበረው እቺኛው አልወሲየቱ ሱግራ ስሟ ብቻ ነው ሱግራ የተባለችው እንጂ በውስጡ የያዘችው በጣም ትልቅ የሆነ መልእክትን የያዘ ነው። አቡል ቃሲም አልመግሪቢ ረሂመሁላሁ ተዓላ ሸይኹ ልእስላም ኢብኑ ተይሚያ ረሂመሁላሁ ተዓላ የሚጠይቃቸው ጥያቄዎች ነበሩ። ትላልቅ ወደ 4 ጥያቄዎችን ነበር የጠየቀው። የመጀመሪያው አዱኛውም አኺራውም የሚስተካከልበት የሆነውን ነገር እንዲነግረው ነበር የፈለገው። ይሄን ደግሞ ሼኹ ኢብኑ ተይሚያ ረሂመሁላሁ ተዓላ በሰፊው የመለሰለት ሁኔታ ነበረ። አዱኛክም አኺራክም የሚስተካከለው አላህን ሱብሓነሁ ወተዓላ በትክክል ምትፈራ ተቅዋ ካለክ ነው የሚለውን ነገር በሰፊው የሐዲስ ሙዓዝ ኢብኑ ጀበል ረዲየላሁ ተዓላ ዐንሁም በማምጣት በሰፊው መለሰለት። ከዛ በኋላ ሁለተኛው ጥያቄ የነበረው ከግዴታ ዒባዶች በኋላ በላጭ የሚባሉት መልካም ስራዎች የትኛው ነው ብሎ ጥያቄን አቀረበ። የሚፈልገው መልሶችም ደግሞ አጠር ባለ መልኩ መሆን እንዳለበት መስፈር ስላደረገ እሱም ደግሞ ይሄ የዚህኛው መልስ የሚሆነው ለሁሉም ሰው አንድ አይነት መልስ መመለስ አንችልም፣ ግን ዑለማዎች ሊስማሙ የተቃረቡበት ጉዳይ ቢኖር ከግዴታ ዒባዳ በኋላ በላይ ስራ የሚባለው ዚክር ማብዛት እንደሆነ ይሄን በሰፊ ያወራ። ዚክር ደግሞ ሲባል ብዙ አይነት ነው ያለው። በጊዜ የተገደቡ አሉ፣ ከሆነ ተግባር በኋላ የሚመጡ አሉ። በተለይ ደግሞ ሁሌ የሚሰሩ ከሰላት በኋላ አዝካር ሰባ ወልመሳ ወከዛሊከ ቤት ስንገባ ከቤት ስንወጣ የመሳሰሉትን ከጠቀሰ በኋላ ከዛም ደግሞ ያልተገደቡ የትኛውም ሁኔታ ላይ ሆነ ማብዛት ያለበት ዚክሮች እንዳሉና በተለይ ደግሞ لا إله إلا الله سبحان الله والحمد لله ولا إله إلا الله والله أكبر يمساسلوتن أذكاروچن ማለት እንዳለበት ይሄን በሰፊው ሼኹ መለሰ ማለት ነው። በዛ ደግሞ ዚክሩስ የሚገባው ዒልም መማር እንደሆነ ያንም ጠቅሶ ያለፈበት ሁኔታ ነበረ ማለት ነው። ከዛ ትላንትና ያየነው ሶስተኛው ጥያቄ የነበረው እሺ እዛ ዱንያ ላይ እስካለው ድረስ ስራ መስራት አለብኝና ከስራ ደግሞ ምን አይነት ልስራ፣ በላይ ስራ የትኛው ነው የሚለውን ነገር ጥያቄን ጠየቀ። እሱ ካሰበው ከሚያስበው መልስ ለየት ባለ መልኩ ስራ መስራት ከፈለክ፣ ርዝቅን ማግኘት ከፈለክ መጓዝ ያለብህ መንገድ፣ ማድረግ ያለብህ ነገሮች በዋነኝነት በጌታ በአላህ Subhanahu Wa Ta'ala ላይ መመካት እንዳለብህ፣ በመቀጠልም ደግሞ በአላህ Subhanahu Wa Ta'ala حسن الظن ሊኖርክ እንደሚገባ ዱዓን ማብዛት እንዳለበት
ከዛ በኋላ ስራ ደግሞ እንደ ሰው ይለያያል ብሎ ይሄን ነገር በሰፊው ትላንትና ያየነበት ሁኔታ ነበረ ማለት ነው። አላህ ተዓላ ዛሬ የምናየው ሼኹ የጠየቀውን አራተኛ የሆነውን ጥያቄ ነው። አራተኛው ጥያቄ የነበረውም ከዕልም መጽሐፎች የትኛውን ልከተል ነው ወይም ደግሞ የትኛውን ልማር ነው። ይህም ሼኹ አጠር ባለ መልኩ ይመልሳል። ነገር ግን ወደ ቀጣ ኪታቡ ከመግባቱ በፊት አሁንም ለተማሪ የሚጠቅመውን የሆነ ነጥብን ጠቅሶ ማለፍ ይፈልጋል። فقال واما ما تعتمد عليه من الكتب في العلوم فهذا باب واسع وهو ايضا يختلف باختلاف نشء الانسان في البلاد واما نجر ما تعتمد متقابت متيزو عليه بزاري هنا مسلمان يورانو سلا ابو القاسم يورانو ابن تيميه اي انت ما يالبኝ በላይ በመጠይቀው ጥያቄ اي መጻፍን عليه በዛላይ اي በዛላይ ምደገፍበት እንደ መመሪያ ማደርግበት ሁሌ ማንበብ ያለብኝ መጻፎች በላይ ጠየቀው ጥያቄ في العلوم በእውቀት አይነቶች العلوم جمع علم ايه فهذا باب واسع ايه በጣም ሰፊ የሆነ ርዕስ ነው አለ። አሁን ከኪታብ ዝርዝሮች ከፍቅህ ይሄን ተማር፣ ሐዲስ ይሄን ተማር፣ አቂዳን ይሄን ተማር እያልኩ መዘርዘሩ ይሄ በጣም ሰፊ የሆነ ርዕስ ነው አለ። ይሄ በጣም የሰፋ የሆነ ርዕስ ነው አለ። وهو ايضا يختلف باختلاف نشأ الانسان في البلاد وكذلك ጉዳዩ ሰፊ ከመሆኑም ጋር ይለያያል። በተጨማሪ وهو السوء ايضا በተጨማሪ يختلف ይለያያል باختلاف نشأ الانسان ሰውየው ያደገበት አካባቢ እንደ አካባቢ ይለያል። في البلاد ያደገበት ሀገር እንደ አካባቢ ይለያል። ለምሳሌ ኢትዮጵያ በብዛት ያሉት ከመዛሂብ መንገሮች ውስጥ በብዛት ያለው ሻፊዒያ መዝሀብ ነው። በብዛት ኦሮሚያ ሙሉ በሙሉ ሻፊዒ ነው። وكذلك الصومالي والافار ሻፊዒ ነው። ወሎ ወደ ላይ ወደ ቦረና አካባቢ ሐነፊዮች አሉ። በጎንደር በኩል ላይ ከፍተል ደግሞ ማሊኪዮች አሉ። ለምን በሱዳን በኩል ስላሉ። አማ ከተማ ላይ ጃሚዓት እስላሚያ في المملكه ተምሮ የመጡ መሻይኾች ደግሞ በብዛት የሚያስተምሩት ሐናቢላ መዝሀብ ነው፣ ወደዱም ጠሉም። ከዚህ ውጪ ግን በብዛት ያለው ሻፊዒያ መዝሀብ ነው። ኢዘን አሁን ሼኹ ኢብኑ ተይሚያ ሻፊዒያን ተማር ሚል ከሆነ ይሄ ጥያቄ ይሄ ምክር ለኢትዮጵያ ብቻ አይደለም ወይ ሻፊዒያ መዝሀብ ያለበት ሰዎች ብቻ አይደለም ኪታቡ የተቀመጠ። ኢዘን ይሄ ደግሞ እንዳገሩ ይለያያል፣ እንዳገሩ ይለያያል። ከዚያ አኳያ ሻፊዒያ መዝሀብም ሐነፊያ መዝሀብም ማሊኪያ መዝሀብም ወከዛሊከ ደግሞ ሐናቢሎችም ሊኖሩ ይችላሉ እንደ አካባቢው እንዳገሩ። ይሄ ደግሞ እክትላፋን ይለያያል የሚጓዙበት መንገድ ፍቅህን በመማር ነው ያልኩት። አለበለዚያ አራቱም የመዝሀብ አኢማዎች አቡ ሐኒፋ وكذلك مالك وكذلك الشافعي وكذلك احمد بن حنبل الشيباني ሁሉም በአቂዳ ጉዳይ ላይ አንድ መዝሀብ ነው ያላቸው። በአቂዳ በመሰረታዊ ጉዳይ ላይ ኡሱል ላይ አንድ አቋም ነው ያላቸው። በመሰረተ القرآن ላይ والصفات والتوحيد እነዚህ ሁሉ አንድ አቂዳ ነው ያላቸው። ግን የፍቅህ መዝሀብ ላይ اختلاف ወይም ደግሞ اختلاف የሚቀበሉ መሳኢል ላይ የተለያዩ መዝሀብ ነው ያለው። ከዚያ እኮ ይህም ደግሞ እንዳገሩ ይለያያል ነው አለ። فقد يتيسر له في بعض البلاد من العلم أو من طريقه ومذهبه فيه ما لا يتيسر له في البلاد في بلد آخر. فقد برقد يتيسر لغرار التي تشلال جر لي هنا التي تشلال له للسوء إلى تماريو في بعض البلاد بكثير أقروج من العلم كوكت أو من طريقه وقت كم يقنيبت من قروج. فمثالي شافعية مذهب يعلببوت علي شافعية مذهب من ما يتشلال مالكية لما بل ما يتشل أو وإن دقماله ما لا يتيسر له في بلد آخر لكن لا يما إقرارات الأمثال هناك كبابي نحو وقت لنور يتشلال للا بوتا لنور يتشلال
وكذلك እዚያ አካባቢ ወለው ላይ ከሄደ ማሊክያ ሳይሆን ሐነፊያ መዝሀብ ነው ያሉት ሼኹና ሼኽ መሐመድ ابن علي ابن آدم بن موسى الولوي الإثيوبي رحمه الله تعالى كما جمروا جمهور የተማሩት ሐነፊያ መዝሀብ ተመረው የመጡት ከዛ በኋላ ነው ሐዲስን ከተማሩ በኋላ اجتهاد ደረጃ መዝሀብን ተቅሊድን ያቆሙት በዚህ በዘመናችን ከነበሩ ትላልቅ ዑለሞች ውስጥ እርግጠኛ ሆኜ መናገር መሞክረው እንደነሱ በዚህ ዘመን ያለላ የለም አይ እንደነሱ እሳቸውን የሚደርስ ዓለም የለም ተقريبا ወደ 12 ዓመት ተምሬባቸዋለሁ ፍቅህ ሐዲስም አቂዳም ነህው ሰርፍ ኡሱል ታሪክ የፈለከውን ፈናምጣና ጠይቃቸው የነሱ ዒልምን ለማወቅ ደግሞ በቀላሉ እሳቸው የጻፉት ኪታቦች አሉ ለምሳሌ البحر المحيط الثجاج شرح صحيح امام ابن الحجاج 42 مجلد ብቻ ነው የጻፉት وكذلك ذكيرة العقبة شرح النسائي 44 مجلد ብቻ ነው የጻፉት الترمذي ولا هيا ምናምን ታትሞላቸው ሳይጨርሱ ወደ አኺራ ሄዱ وكذلك اصول الفقه ላይ በግጥምም በነስርም የጻፉም አሉ እንደዚህ ዓለም እሳቸው ግን ከመጀመሪያው የተማሩ በየትኛው መዝሀብ ነው ሐነፊያ ነው ግን ዒልምን እየተማሩ ያደጉ ሲሄዱ በብዙ መሳይል ሐነፊያ መዝሀብን ቀረሩና ሲቃወሙና ያለ ተዛቋያ ይሄ ሼኹ እያወራ ያለው የዒልም አይነት እንደ መዝሀቡ እንደ ሀገሩ ይለያያል ነው ተዛቋያ ይሄን ብቻ ተማር ብዬ የማደርግል ነገር የለም ነው እዚህ ጋር የሚግራራልህ ዕውቀት እዚህ ሀገር የምታገኘው እዛ ቦታ ላታገኙ ትችላለህ ነው ይሄ እንደ መግቢያ ነው አሁን ስለ መግቢያ ስለ ዕውቀት ከተነሳ ተማሪ ማወቅ ያለበት ነገር ስለ ዒልም የትኛው መጽሐፍ ልማር የሚለው ግዴታ ሁሉ ነገር ላይ ይሄን ኪታብ ተማር ይሄ መዝሀብ ተማር ይሄን ተረዳ ብለ ማስቀመጥ አንችልም ይሄ እንደ ሀገሩ ዕውቀቱ እንደሚገኝበት ይለያያል እንደሚገራልክ ነው የሚሆነው ግን ቀድሞ ከሱ በፊት ላንተ የሚጠቅመውን የሆነ ጠቅለል ያለ ምክር ሊመክርክ ፈለገ ምን አለ ላኪን ነገር ግን አለ ጂማዑል ኸይሪ መልካም ነገሮችን የሚሰበስብልህ ነገር ዒልም ላይ አሁን ስለ ዒልም ነው ስለ መጽሐፍ ነው ዕውቀትን መማር ከፈለክ ዕውቀትን መያዝ ከፈለክ መልካም ነገር ሁሉ የሚሰበስብልህ ነገር አይ ዒልምን የምታገኝበት أن يستعين بالله سبحانه وتعالى في تلقي العلم كالله سبحانه وتعالى እገዛን መፈለግ አለ አላህ ካላገዘክ ዒልም መማር አትችልም መቀመጥም አትችልም መያዝም አትችልም መጥቀምም አትችልም እንጂ በብዛት ራሳችሁ አስቡ حلقات العلميه ላይ ዒልም የሚማሩበት አካባቢ ላይ የሚያስተምሩ ቦታ ላይ የሚማሩ ተማሪዎች በጣም ብዙ ናቸው ግን ከነዛው ስንቱ ነው ተጠቅሞ ራሱን ለውጦ አገር ለመለወጥ የሚቆመው የተወሰነ ኢደን ለዚህ ደግሞ የሚያገለግል ነገር በዋነኝነት አላህ Subhanahu Wa Ta'ala ካገዘክ ብቻ ነው ከዚህ ነው እገዛን ከጌታ ከአላህ Subhanahu Wa Ta'ala ብቻ መጠየቅ አለበት ከአላህ Subhanahu Wa Ta'ala ብቻ መጠየቅ አለበት ለዛ ነው አየስተዒነ ቢላህ Subhanahu Wa Ta'ala في تلقي العلم الموروث عن النبي عليه الصلاة والسلام كالله جزا متيك አለበት الله መለመን አለበት في تلقي العلم ዕውቀት ለማግኘት ለመቅሰም የትኛው ዕውቀት ብዙ አይነት ነው ያለው እዚህ ጋር ሼኹ እያወራ ያለው ከረሱል عليه الصلاة والسلام የመጣ ዕውቀት ነው علم الكتاب والسنة ነው ትክክለኛ ዒልም ይባላል እሱ ነው قال الله وقال رسول የሚለው አላህ እንደዚህ ያለ ረሱል عليه الصلاة والسلام እንደዚህ አሉ የሚለው ዒልም ነው ያላህ መልእክተኛም عليه الصلاة والسلام በሐዲሳቸው የነገሩን ነቢያቶች የሚያወርሱት ነገር ወርቅ ሀብት ሳይሆን ዒልም እንደሆነ የነገሩን ሐዲስ ላይ انما ورثوا العلم ያሉት የተፈለገው علم الكتاب والسنة ነው ከረሱል عليه الصلاة والسلام የተወረሰው
ኢዘን ከረሱል የመጣውን ዕውቀትን ለመውረስ ለመያዝ ለመማር ከፈለክ በዋነኝነት መጀመሪያ ማድረግ ያለበት አላህን ሱብሓነሁ ወተዓላን እገዛን መጠየቅ አለበት። ይሄ መጀመሪያው። ኢዘን አንተ ከቤት ተነስተ ይሄ ሪሳላ ለመማር ስትመጣ አላህን መጠየቅ አለበት። አላህ እንዲወፈቀክ ዒልሙን እንዲያገራልክ ፈህሙን እንዲሰጥክ እንድትሰራበት ሰው እንድትጠቅምበት በዋነኝነት አላህን ሱብሓነሁ ወተዓላ መጠየቅ አለበት። አላህ ካላገዘክ ያንተ ከቤት ተነስቶ መምጣት ዝም ብሎ ጊዜ ማቃጠል ሊሆን ይችላል። ኢዘን ይሄ በመጀመሪያው ይሄን አእምሮክ ውስጥ አስቀምጠው ከረሱል አለይሂ ሰላም የመጣውን ዕውቀትን መያዝ ከፈለክ መጀመሪያ አላህ እንዲያግዝክ አላህን መለመን አለበት። فإنه هو الذي يستحق أن يسمى علما አሁን ከረሱል አለይሂ ሰላቱ ወሰላም የመጣው ዕውቀት ነው። ረሱል አለይሂ ሰላቱ ወሰላም ለህዝቡ ትቶ የሄዱት ዕውቀት ነው ዒልም ተብሎ የሚጠራው። ዒልም የሚባለው ይሄ ነው። ረሱል አለይሂ ሰላቱ ወሰላም ትቶት የሄዱት ነገር ነው ዕውቀት የሚባለው። ከዛ ውጭ ያለው ዕውቀት አይባልም። العلم قال الله قال رسوله قال الصحابة ليس خلف فيه ما العلم نسبك للخلافة سفاحة بين النصوص وبين رأي سفيه علم የሚባለው አላህ እንደዚህ ያለ ረሱል አለይሂ ሰላቱ ወሰላም እንደዚህ ያሉ ነው። ሰሃቦችም እንደዚህ ያሉ ነው። አለበለዚያ ግን ኺላፎችን ብቻ በመጥቀስ የማውራት ዓለም ዒልም የሚባለው ያን ዒልም ደግሞ ለማግኘት በዋነኝነት የሚጠቅምህ ነገር ጌታን አላህ ሱብሓነሁ ወተዓላ ብቻ ከጠየቅክና ከለመንክን አላህ ካገዘክ ከረሱል አለይሂ ሰላቱ ወሰላም የተወረሰው ዒልም ይሄ ነው። فإنه هو الذي يستحق أن يسمى علما مطلقا علم مبال ያለበት ከረሱል አለይሂ ሰላቱ ወሰላም የመጣው ዒልም ነው። አለበለዚያ አንድ ሰው አንዳንድ ሰው በጣም የሚገርመኝ እንዳትሻወር በተለይ አካዳሚክ ተማራችሁ የሆነ በርት ምናምን እንዳይመስላችሁ ወላሂ አንዳንድ ሞኝ ነው አካዳሚ ተማረ ሰው ኢላ መን ረሒመ ረቢ። ትልቅ ምሳሌ ልስጣችሁ። ህንድ ታውቃላችሁ አገሯን ማያት ሰው አለ እጅ ነው ሁሉም ያውቃታል። ህንድ በትምህርት ወይም ደግሞ በተማራ ኃይል በጣም ብዙ ነው ያላት፣ ብዙ ፋብሪካ አላት። ግን እንደነሱ ደግሞ ሽርክና ኹራፋት ያለበት ሀገር የለም። እናንተ ኮሌጅ ዩኒቨርሲቲ ገብተሽ ምናምን ሰው ተማርሽ በቃ አራዳ ምናምን ይመስላል። አባቱ ፋብሪካ ስራ ተማረ በቃ የሆነ ሙድ አልገባ ምናምን ይመስላል አይደለም። አስለ ይሄ ዒልም አይባል። ሙጥለቀን ዒልም የሚባለው ከቁርአን በሐዲስ የመጣ ነው። ጃፓን ወይም ደግሞ ያባን በቴክኖሎጂ ያደገች ሀገር ናት። ግን በአመት ብዙ ሰዎች ራሳቸውን ይገላሉ። ብዙ ሰዎች ተምረዋል እኮ ፕሮፌሰሮች ናቸው፣ ግን ራሳቸውን ይገላሉ። በል ሰው ራሱን ይገደል ሲሰቃይ መጨረሻ ድርጅት ተቋቋመላቸው። ራስን መግደል ከፈለክ ትመዘገባለህ ሄደህ ሐቂቀተን ወላሂ ትመዘገባለህ። ስትመዘገብ ደግሞ በምን መሞት ትፈልጋለህ? በመኪና ነው ወላሂ ሐቂቀተን እየቀረብኩኝ እኮ አለ ወይ በኤሌክትሪክ ነው ይመርጣል። ተመዝግቦ ቀኑ ሲመጣ ይደውና በቃ ዛሬ ቀጠሮሽ ነው ትገደላለህ ይባላል። ግን ተምረናል ይላል። ዒልም አይደለም ያተነስ እኛ ስለ ዒልም እናወራው ዒልም ሸሪዓ ነው። ከዚህ ውጭ ያለው ዕውቀት ቢባልም በሆነ ጉዳይ ተገደበ። ለምሳሌ የሕክምና ዕውቀት ትለዋል እንጂ ሙጥለቀን ዒልም አይባል። ለዛ ነው ይሄን ማነሳለት በተለይ ዩኒቨርሲቲ ላይ ትንሽ ተምረናል ሰልጥናል የሚሉት ሲያወሩ አላህ እንዳለው እኮ በፕሮፌት መሐመድ ያን እንግሊዝኛ የሚያቀላቅለው ይሄ ሚዲያ ላይ የሚወጣው ይቆምና መስኪን ላይ ስለ ሳይንስ ያወራል። ጀስት እኮ እንትና እንዳለው ፕሮፌሰር እንዳለው ይላል። ይሄ ዕውቀት አይደለም። ይሄ ማያውቀውን ህዝቡ ሸውድበት። ይሄ ማያውቀው ህዝብ የተወሰነ ቀን ይታለላል፣ ሲገባው ግን ይጥላል፣ ይተዋል። ትክክለኛ ዒልም በቁርአንና በሐዲስ የመጣ ዕውቀት ብቻ ህዝባችንን ከህዝብ በፊት ራሳችን መለወጥ ከፈለገን መያዝ መማር ያለብን ዕውቀት የሸሪዓ ዕውቀት። ለዚህ ነው በተለይ ለዩኒቨርሲቲ ተማሪዎች ለሰፈሩ ማህበረሰብ የሚምለው በሚችሉት አቅም እንመጣበታለን።
ራሳቸውንም ቤተሰብን ዒልምን አስተምሩ አቂዳ እንዲማሩ ተውሂድ እንዲይዙ ስለ ሰላት እንዲማሩ ስለ ጠሃራ እንዲማሩ ይሄ ነገር እናድርግ ዒልም ትክክለኛ ዒልም ይባላል ይሄ ስለሆነ እንጂ ዩኒቨርሲቲ ገብተህ በተለይ ወጣቱ የሆነ የሰለጠነ ይመስልና የዱሮ ሼኾች በቃ መስኪ ብቻ ተቀምጦ ማስተማር ነው እና እኛ ጀስት እንደ ዘመናዊ ሰው ማየት አለብን አዳራሽ እንከራይና ቺኮቹን በዝጋ ጥብሶቹን በዝጋ እናደርግና እናስተም ይላል ወላሂ ተጠበሳታለህ ሳትቀፍ ይሄ ትክክለኛ ማስተማር አለ በተለይ እክትላጥ ያለበት በረካም የለው ኢብኑ ተይሚያ ረሂመሁላህ ተዓላ ምን ይላል ይሄ ችግር ማህበረሰቡ ላይ ስላለ ነው የለም ይሄ ነገር አዳራሽ ይከራዩና ከዛ በኋላ ወጣቱ ይሰባሰባል ያ اخي ማየት ወቀቱም ታስተምሩኛ እንኳን በዳዕዋ አይደለም መንገድ ላይ ራሱ ተካይተናል اختلاጡ ربما ከደሩራ አኳያ ይታይ ግን ዒልምን ለማስተማር ምን ደሩራ አለ ምን ደሩራ ከየለው እና ደግሞ የሚያደርጉ ወጣት ወጣቱ ነው እንደኔ ያኔ እንደኔ ነው እኔ ደረሳኒ ሙሉ አልገባኝ ወይ ደግሞ የአማርኛ ጉድም ማራቅ ያ ግን ሙር ገብቶኛል እርፍና አቃይላል እርፍና ቅርፍፍና ያዘው ዒልሙን በዛ መልኩ ማስተማር ይፈልጋል ራሱም አይጠቀምም ሰውም አይጠቅምም የበለጠ ሰው ከዲኑ እንድርቅ ነው የምናደርገውና ትክክለኛ ዒልም የሚባለው የቁርአንና የሐዲስ فإنه هو الذي يستحق أن يسمى علما وما سواه إما أن يكون علما فلا يكون نافعا ከዛ ውጪ ከቁርአን ከሐዲስ ውጪ ያለው ዕውቀት ዒልም ሊባል ይችላል በሆነ አኳያ ሙጥለቀን አይደለም ግን ጠቃሚ ላይሆን ይችላል وإما ألا يكون علما ከነጭራሹ ዒልም ራሱ ላይሆን ይችላል وإن سمي به ሰዎች ያ ነገር ዕውቀት ብሎ ራሱ ቢጠሩት ለምሳሌ نحو صرف ሲማሩ በተለይ መንጥቅ የሚባል ዕውቀት አለ መንጥቅ የሚባል ዕውቀት አለ ዑለሞች በተለይ ሙተይሚያ ብዙ ጊዜ ረዳል መንጥቅ የሚባል ኪታብ አለ ይላል ይሄን ኪታብ አለ ብልጥ ቢማርም ምንም ሊጨምረው ነገር የለም ሞኝ ቢማርም ምንም ይቀንስበት ነገር የለም ይላል አንደም እንደዚህ አይነት ዕውቀት እጠቀማለሁ ዕውቀት ብለህ ብትጠራው ምንም አትጠቀምበትም አኺላክን የሚያበላሽ ዒልም السحر ሲሕርን ድግምትን መማር ማስተማር ይሄ ዒልም አይባልም መስለ ለምን ጉዳት ያለው ነገር ስለሆነ ولئن كان علما نافعا فلا بد أن يكون في ميراث محمد صلى الله عليه وآله وسلم ما يغني عنه مما هو مثله وخير منه أي ولئن كان علما وكتب له سويت راسه بيتروت وكتب له سو بيترو فلا بد أن يكون في ميراث محمد صلى الله عليه وسلم كرسول عليه الصلاة والسلام ورثه هنا يا الله حمدتني عليه الصلاة والسلام بحديثاته يالوت نبياته سيموتوا تتوت يمهيروت نجر علم نونه الأنبياء لم يورثوا دينارا ولا درهما إنما ورثوا العلم فمن أخذه بحظ وافر نبياته سيموتوا وركن برن جزبن طلوا عليهم تتوت يهيروت نجر من دنا وقتل علمنا ያን ደግሞ ያለ ትልቅ የሆነ ድርሻን ይዟል ከዚህ ውጪ ከረሱል አለይሂ ሰላቱ ወሰለም ውርስ ውጪ ያለው ነገር አስለን ዕውቀትም አይባልም ትክክለኛ ዕውቀት የረሱል አለይሂ ሰላቱ ወሰለም ነው ወለይን ካነ ዒልመን ዕውቀት ተብሎ ቢጠራ ናፊዐን ጠቃሚ ይባልም فلا بد أن يكون መሆን አለበት ያ في ميراث محمد برسول الله ውርስ መሆን አለበት ما يغني عنه ከዛ ምትብቃቃበት هو እሱ مثله እሱ ይመስል وخير من كذا የሚበልጥ አንድ ሰው ዕውቀት ብሎ የሆነ የማይሆን ነገር ፍልስፍና ቢያመጣልክ ከዛ የሚበልጠው ረሱል አለይሂ ሰላቱ ወሰላም ለኛ ሶቴው ነገር ነው ከዛ አኳያ የጀማዓት الخير ስለ ዕውቀት ሲነሳ ለሁላችን የሚያስፈልገን علم መማር ሁሉም ስለ ግዴታ ነው حديث الذي أخرجه ابن ماجه وحسن شيخ الألباني يا رحمتنا عليه الصلاة والسلام قالوا طلب العلم فريضة على كل مسلم የሸሪዓ ዕውቀትን መማር ሁሉም ሰው ላይ ግዴታ ነው አሉ ጥያቄ ይነሳ ሁሉም ሰው ዕውቀት መማር ግዴታ የሚሆነው የት ዕውቀት ነው ሁሉም ሰው አሁን ዒልም መማር ግዴታ ነው ተብሏል እያንዳንድሽ መማር ያለብሽ ዕውቀት አይነት የትኛው ነው ዑለማዎች ቃዒዳ መርሆ ሲያስቀምጡ
በቀንና በማታ የምትፈልገው ጉዳይ ከዲንጋ የሚያዘገ መማር አለበት መጀመሪያ አላህ እንዴት መገዛት እንዳለበት መማር አለበት ትንሹ ስለ ተውሂድ ማወቅ አለበት የሚመለከተ አላህ ነው የሚረዝቀኝ የሚሰጠኝ የሚከባከበኝ ልጆች የሚሰጠኝ አላህ ነው ይሄ ማወቅ ዒባዳ ሐቅ የሚደረግለት ለሱ ብቻ እንደሆነ ማወቅ ከዛ በየቀን የሚሰራ ዒባዳ አለ ልጁ ከደረሰበት ጊዜ ጀምሮ ሶላት ይሰግዳል ኢዘን ሰላትን እንዴት እንደሚሰግድ መማር አለበት ቁጭ ብሎ በትንሹ ለምሽሩ ሰላት ሆነ ለምን ሰፊነቱ ነጃ አይሆንም ለምን ባፈድል አይሆንም ትንሹ ኪታብ መቅራት አለበት የትኛው መዝሐብ ላይ ከዛ ደግሞ ረመዳን ሲል ስለ ረመዳን ትንሽ ነገር መማር አለበት ማወቅ አለበት ሀብታም ሆነ አላህ ሀብት ከሰጠ ደግሞ ስለ ዘካ አላህ ከወፈቀ ስለ ሐጅ መሄድ ከፈለክ መማር አለበት ከዛ ውጪ ያለው ዕውቀት ፈርዱ ኪፋያ ይባላል የተወሰነ ሰው ከተማረ ሌላው ማይጠየቅበት ሁሉም ሰው ግን ከተው ሁሉም ይጠየቅበት አሁን ስለኛ የምናወራው ቢያንስ በቀንና በማታ የሚያስፈልግን ዕውቀትን ተማር ስለ ሰላት ስለ ተውሂድ የመሳሰሉ ነገሮችን መማር አለበት ኢዘን የመጀመሪያው ስለ ኪታቡ ከመጥቀሱ በፊት የመጀመሪያው ከአላህ Subhanahu Wa Ta'ala እገዛን ጠይቅ ዕውቀት ለመማር ከፈለክ አላህ እንዲያግዝህ አላህ አለምን አንደኛው ይሄ ሁለተኛው ምክር አለ ሁለተኛው ምክር ወልተኩን ሂመቱሁ فهم مقاصد الرسول صلى الله عليه واله وسلم ይሄ ደግሞ ሁለተኛ ነጥብ ነው ዒልም መማር ትፈልጋል ዒልም እንዲገባክ ትፈልጋል አንዳንዴ ስለ ዒልም ሲነሳ እኛ ጋር ብዙ ችግር አለብን ችግራችን እናወራ 5 አመት 10 አመት 15 አመት መስጊድ ልሄድ እችላለሁ ኪታብ እማራለሁ እያልኩ ኪታብ እቀራለሁ ብዬ ወይ ሐለቃት العلميه ልሰራ ይችላል አሁን ስለማን ነው ማወራው ተማሪ መሆን እፈልጋለሁ የሚል ሰው አማ عامه الناس ሄደው ዒልም ቦታ መቀመጡ ለሱ ትልቅ በረካ ነው እንዳታቋርጡ ዒልም ቦታ መቀመጥህ አጅር ያገኘህበት አሁን የማወራው ስለ ተማሪ ነው ዒልም እንማራለሁ ብሎ የሚመጣ ለምንድነው በ5 አመት በ10 አመት ለውጥ የማይመጣው ይሄ ነገር ራስህ መጠየቅ አለበት ዒልም ለመማር የተነሳኮ ተማሪ ወይ ብዙ ምክንያቶች አሉ ከዚህ ውጪ ብዙ ቦታ ላይ በተለይ ኪታብ ተከሽዋለሁ ደርስ ላይ ሙሐደራ ላይ ዋነኛውና ትልቁ ምክንያት ያው ቀደም ያለው ኢስቲዓና የለውም አላህን አይለምንም ከሱ በፊት ግን ዋነኛው ኢኽላስ የለው ግን ኢኽላስ የለኝም ደግሞ በለው ዕውቀት ማቆም የለብህ መቀጠል ነው ያለበት ሰለፎች እንደሚሉት ተዓለምና العلم لغير الله فابى ان يكون الا لله ይላል ዒልም ስንማር መጀመሪያ ለአላህ ብለን ዝም ብለን ነበር ሲሄዱ ስመጣ ነበር ግን በግዱ ራሱ ለአላህ እንዲሆን ያደረገናል ኢኽላስ የለኝም በለው ዒልም ተቋረጠበት ነገር የለም ይሄ ሸይጣን መሰናከል ግን ምክንያት ውስጥ አንደኛው ዒልምን እንማራለን እንጂ አናጠናው 40 ደቂቃ አንድ ሰዓት ዝጋ ይወራል እከታተላለሁ አልጽፍም የተቀዳ ነገር አላዳምጥም ከዛ በኋላ እዘጋውና አስቀምጠዋለሁ ነገ ደግሞ ሲመጣ ያው ቦታ እንደዛው እከፍተውና እከታተላለሁ በዚህ መልኩ 20 አመት ብትሄድ ከሆነ ዒልምን አትማር ዒልም መማር ከፈለክ ዛሬ የተማርከው ነገር ዛሬ አጥናው ዛሬ ስለ ዒልም አወራናል ከመተኛት በፊት የተማርከው ነገር አንብበው ዛሬ ምንድነው አረሳው ወሳይ ተናገረ ነገር ከተበል ጽፈዋል ታስቀምጠዋል የከበረክ ነገር ደግሞ ጓደኛህን ጠይቀዋል ምን ነበር እዛ ጋር አልገባኝ አልበለዚያ ግን ዘግተህ የምትሄድ ከሆነ እሱ ራሱ ይዘጋሃል ዒልም የሚባለው ሁሉ መናክን ጊዜ ሰጠውና የሚሰጥክ በጣም ትንሽ ነገር አንደኛው ምክንያት ይሄ ብዙ ምክንያቶች አሉ ሁለተኛው ምክንያት መጥቀስ የምንፈልገው ስለ ዒልም ከተነሳ ዒልም ላይ ብዙ ጊዜ እንቾክላለን
ለምሳሌ የሆነ ኡስታዝ አልወሲቱ ሱግራ ዛይ ተጀመራል ገር ብሎ ይመጣል በአንዳንዴ አልወሲቱ ሱግራ ሳያልቅ ሰው ራሱ አልቋል እየሄደ ከዛ ነገ ደግሞ አንድ ኡስታዝ ሰላሳ ኡሱል ጀመረ ኪታቡ ተውሂድ ተጀመረ ሲባል ይሄን ሳይጨርስ እዛ ይሄዳል والله በዚህ መልኩ የሚሄድ ተማሪ 20 ዓመት አይደለም 50 ዓመት ቢሽከረከር علምን አይማርም አይለወጥም ዝም ብሎ አዳማጭ ሊባል ይቻላል የሆነ ዑለሞች ጋር ሄደሃል ተምራልስተሃል ግን ተማሪ አትባል ያን ከዚያ አኳያ የሆነ ኪታብ ከጀመርክ እስክጨርሰው ድረስ ሌላ ቦታ እንዳትሄድ ለምን እውቀት እርስ በራስ የተያያዘ ነው ለምሳሌ እኔ ስለ ወሲያ የተማርኩኝ ነው ወሲያ ሱግራ የተማርኩት ስለ ተውሂድ ተነሳ ስለ አዝካር ተነሳ አሁን አንተ ስለ ተውሂድ መማከመት ወይ ኪታቡ ተውሂድ ተነሳ ስትማር ነው እዚህ ጋር ተቀጥቶልሃል ይሄን ከተረዳክ ነገ ለክ ፈራሱን ስከፍተው ተውሂድ እኮ ዛጋ ተባው አንተ ያያዛል ትላለህ ግን ይሄን ሳጨርስ ሁሉንም እየተመኘክ እየነካካክ ከአንዱም ሳትሆን 5 ዓመትክ 10 ዓመትክ ይበታታል علم ደግሞ ሰብር ይፈልጋል ከዚያ አኳያ ይሄ ብዙ ጊዜ የሚረሳ ጉዳይ ስለሆነ ቆም ቢያወራውት ምን አለ ሼክ ወልተኩን ሂመቱሁ فهم مقاصد الرسول صلى الله عليه وسلم ወከተማር አላማክ መሆን ያለበት የረሱሉን አለይሂ ሰላቱ ወሰለም ንግግር ለመረዳት መሆን አለበት ለምሳሌ ረሱል አለይሂ ሰላም انما الاعمال بالنيات አለ ምን ማለት انما الاعمال ምን የተፈለገበት መቃስ አላማቸው ምንድነው ለምሳሌ ትልቁ ነገር ምሳሌ የሚሆነን ከታታለቀ ረሱል አለይሂ ሰላም የሆኑ ሰሃቦችን ወደ ሆነ ቦታ ላኳቸውና አስር ሰላትን እዛ ቦታ እንጂ ሳሰጁ እንዲ እንዳያመልጣቸው እነሱ ያሉት አስር ሰላት እዛ ቦታ ስገዱ ነው እየሄዱ እያለ መንገድ ላይ አስር ጊዜ ደረሰ ሰሃቦች ሁለት ሐሳብ አመጡ ግማሹ አይ የተፈለገው እዛ ቦታ ደርሳችሁ ከተባለ ድረስ እዛው ደርስ መስከር አለበት ጊዜው ራሱ ቢያልፋል ግማሾቹ ላይ አይደለም የተፈለገው ቶሎ ብለን እንድንሄድ ነው አሁን እዚህ ጋር ዓላማ የተፈለገው ያ ቶሎ ብላችሁ ሂዱ ነው እንጂ ሰላትን አሳልፉ የሚባል ነገር የለምና እኛ እዚህ ሰግዳለን መንገድ እንጓዛለን አለ እንሰግዳለን ያለው ሰገደ እዛ እንሄዳለን ያለው ሄደ ጉዳዩ ካለቀ በኋላ ረሱል አለይሂ ሰላም መጡና ጉዳዩን ነገሯቸው ረሱል ሁለቱም አልተቆጧቸውም ነገር ግን ትክክለኛ የሆኑት መንገድ ላይ ሰግሩ ይሄዱ እንደሆነ ነገሯቸው እዚህ ጋር አሁን የለያቸው ነገር ምንድነው አላማቸው ለምን እንደሚለው ነገር አልተረዱም በዛ ቦታ ሐዲስ ተማረም አላማው ምንድነው የረሱል አለይሂ ሰላም አላማን አይ فهمو መረዳት አለበት في امره በትእዛዛቸው ላይ ወነህይሂ በክልከላ ላይ ረሱል ነገር ስራ ሲሉክ ምን ይፈልጉበት ህክማው በሌላ አገላለጽ ረሱል አለይሂ ሰላም ከዚህ ሲከለኩ ለምን እንደነ የሚለው ነገር ማወቅ አለበት ወሳኢር ከላም የቀሩ የረሱል አለይሂ ሰላቱ ወሰለም ንግግርን ከተዛዘም ከክልከላም ውጭ ያሉትም ራሱ ኢዳን ያንተ አላማ ይሄ ነገር ለመረዳት መሆን አለበት ኢዳን ይሄን ካደረክ አላህን ለመነ እገዛን ካላህ ይዘህ የረሱል አለይሂ ሰላቱ ወሰላምን አላማን ለመረዳት همك حسابك فهنا فإذا اطمأن قلبه أن هذا هو مراد الرسول عليه الصلاة والسلام فلا يعدل عنه فيما بينه وبين الله تعالى ولا مع الناس إذا أمكنه ذلك أهن يرسول عليه الصلاة والسلام آلاما ترداك رسول بدي حديث يفلقوا بدئينه ترداكو أو وكو فإذا اطمأن ارغتኛ ከሆነ በዛ ጉዳይ ላይ ከተረጋጋ قلبه በዛ ከተረጋጋ ان هذا هو مراد الرسول ይሄ ረሱል አለይሂ ሰላም ሐሳብ ነው የፈለጉበት ይሄ ነው ብሎ ከተረዳና በዛ ላይ ከተረጋጋ فلا يعدل عنه ከዛ ላይ ዞር አይል فيما بينه وبين الله በሱና በአላህ መካከል ያለውን ጉዳይ አሁን ረሱል አለይሂ ሰላቱ ወሰለም በሐዲሳቸው ለምሳሌ انما الاعمال بالنيات
ስራዎች ሁሉ ተቀባይነትን የሚያገኙት ሰውየው በነየተው ባሰበው በቀሰደው ነገር ነው። إذن አንተ ምን ተረዳክ? ማንኛውም ነገር ስሰራ ለማን ነው የምሰራው? አላማው ንያዬ ምንድነው የሚለው ነገር ውስጥ አስቀመጥክ ማለት ነው። ይሄን ካወቅክ በኋላ እርግጠኛ ሆነ ከተረጋጋክ በኋላ ከዚህኛው ጋር የሚያያዙን ጉዳይ መተው የለበት። ያ ጉዳይ ባንተና በአላህ መሐከል ከሆነ መስራት አለ። ያ ጉዳይ ባንተና በሰው መሐከል ካለ የሰው ሐቅ መጠበቅ ካለበት መጠበቅ አለበት። ይሄ በሌላ አገላለጽ የተማርከውን ዒልም ስራበት ነው የተፈለገበት። ይሄ ነው اذا امكنه ذلك ያ ከሆነለት ነው። ዒልም ትልቁ የዒልም አላማው ለመስራት ነው። ቁርአን የወረደው ረሱል አለይሂ ሰላቱ ወሰላም ያስተማሩትም ሰዎች በዛኛው ዕውቀት እንዲሰሩበት እንጂ ዝም ብለህ ተምረህ ኡስታዝ እንድትባል አይደለም። አለበለዚያ ግን የተማርክበትን ነገር ማስተራበት ደግሞ ከሆነ ይሄ ነገር ትልቅ የሆነ አደጋን ይዞ ወደ አንተ ይመጣል። ይሄ ራሱ ሰፋ ያለ ርዕስ ይፈልጋል። ይሄ ቦታው አይደለም እዚህ ጋር ምን ጠቅስበት ቂሳው ስላለ ልጨርሳት ብዬ ነው። ረሳከው እንዳንተ አሁንም ምን አለ ሼኹ? አሁን ዒልም የምታገኝበት መንገድ እየነገረክ ነው። እስካሁን ስንት ጠቀሰ? ሁለት። ስንት ጠቀሰ? ሶስት። ስንት ጠቀሰ? አምስት። ሶስት የመጀመሪያው ከአላህ እገዛ መፈለግ፣ ሁለተኛው ሁለተኛው ከነገር ያላችሁ ማለት ነው። እስካሁን ስንት የጠቀሰ? የመጀመሪያው ከአላህ ጋር መጠየቅ እንዳለበት አይደል? ሁለተኛ ደግሞ ስለዛ ሲጠቅስ ደግሞ ያ ዕውቀት ከረሱል የመጣ ዕውቀት መሆን አለበት አለ። ሶስተኛ ደግሞ ስትማር ማድረግ አለበት ሐሳብክን ሂማክን ፋህም ማድረግ መረዳት ያለበት ረሱል አለይሂ ሰላቱ ወሰላም የፈለጉበት እንደሆነ። ሶስት አራተኛ ያ ነገር ከረሱል እንደመጣ ካወቅ እርግጠኛ ከሆንክ በዛ መስራት አለበት። አራት ነው። አምስተኛው ወልየጅተሂድ أن يعتصم في كل باب من أبواب العلم بأصل مأثور عن النبي صلى الله عليه وآله وسلم. أهون الزقاء علم مركفلك مقواز ያለበት መንገድ አለ። علم በጣም ሰፊ ነው። ብዙ ዓመት ይፈልጋል። ሁሉንም ዕውቀት ልማር የምትል ከሆነ አትደርስም፣ አትችልም። እንኳን የሁሉም ዕውቀት ፈን አይደለም አንድ ፈን ነህው ለምሳሌ ልማርና ሁሉም ኪታብ ልማር ላም በምትል ከሆነ እድሜ 30 ዓመት 40 ዓመት 100 ዓመት አይበቃ። ከዚያ እኮ ሼኹ የሆነ ቃዒዳ መርሁ ሊሰጥክ ነው ሁሌ የምትኖርበት የምትሄድበት። ከዕውቀት ከሁሉም የዕውቀት ዘርፍ ውስጥ መሰረታዊ የሚባል ነገር ያዝ ነው። ከዓቂዳ፣ ከፊቅህ፣ ከኡሱል ፊቅህ፣ ከሐዲስ፣ ከዑሉም الحديث፣ ከነህው፣ ከሰርፍ፣ ከበላጋ የመሳሰሉ ዕውቀቶች አሉ። ከነዚህ ሁሉ መሰረታቸው ለምሳሌ ስለ አቂዳ ሲባል የአቂዳ መሰረት ምንድነው? የትኛው ኪታብ ለያዘ? ስለዚህ ከተባለ ከፊቅህ የትኛው ኪታብ ለያዘ ወይም ደግሞ ለኔ መሰረት የሚሆን ወለየጅተሂድ ይጣራል አን يعتصم መያዘን በዛ ወደዛ ተመልሶ መያዘን في كل باب በሁሉም ርዕስ ባብ የተፈለገው ርዕስ ነው። من أبواب العلم ከዕውቀት ርዕሶች ውስጥ بأصل مأثور عن النبي عليه الصلاة والسلام كرسول عليه الصلاة والسلام يمتعون مسرة يازم سلا توحيد سلا عقيدة سلا فقه سلا رسول الفقه النبي قد وشال كان النبي مسرة يتنيا يميلون نقر يازم إيه ليلا مكرنا أهونم إيه وقت لا يمياقزونه سلا مطاف لي أورار لهم جنان ዕውቀት ስትማር ደግሞ አንዳንዴ ጉዳዮቹ ግራ ሊጋቡት ይችላል ወይ መስአላ ላይ ኺላፍ ሊመጣ ይችላል። ይሄን ነገር እንዴት የምትወጣው የረሱል አለይሂ ሰላቱ ወሰላም ሐዲስ ይነግረን። وإذا اشتبه عليه مما قد اختلف فيه الناس
فليدعو بما رواه مسلم في صحيحه عن عائشة رضي الله تعالى عنها أن رسول الله صلى الله عليه وآله وسلم كان يقول إذا قام يصلي من الليل اللهم رب جبريل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم ይህን ዱዓ ይለምን የሆነ ጉዳይ ለምሳሌ መሰረተ الطهارة ላይ አልገባውም ግራ ተጋባ 3-4 አቅዋል አለው ይሄ ይቻላል ይሄ አይቻልም ይላል ማሰጀ ሁሉ ማሰጀ ይጠቅሳል علم ላይ ደግሞ ስትሄድ ይሄ ነገር ያጋጥማል ወደፊት ሁሌ ደግሞ ረሱል አለይሂ ሰላቱ ወሰላም ለሊት ሲሰግዱ የሚለምኑት የነበረው ዱዓ አለ ይሄኛውን ከአይሻ የመጣውን ዱዓ ሁሌ በዚህ ረሱል አለይሂ ሰላም ይለምኑት የነበረውን ጉዳይ ለምን ይሄ ደግሞ ሌላ ትምህርት አለው ከጀርባ በተለይ ለጣሊብ العلم طالب العلم ከሆንክ በትንሹ ከማታ ጊዜ ለሊት ጊዜ ያስፈልጋል አላህን ቆመ ምትለምንበት ኢደን ተማሪ የሆነ ሰው በተለይ በዕልም ትርፋማና ውጤታማ ለመሆን ከፈለክ ከሌሊቱ ጊዜ ቆመ አላህ ምን ለምንበት የሚሰግድበት ጊዜ ያስፈልጋል ይበዛው ቆመ 3 ረካዓም ይሁን 5 ይሁን አላህ እንዳገራለክ መስከር አለብህ በዚህ ሐዲስ ረሱል አለይሂ ሰላቱ ወሰላም ለሊትን ቆሞ ሲሰግዱ አላህን ከሚለምኑት የነበረው ዱዓ ይሄ ነው ሚላሉ አላሁማ ረብ ጅብሪል የጅብሪል አምላክ የሆንክ ወይ ጌታዬ ያ አላህ የሚካኤል አምላክ የሆንክ ወይ ወኢስራፊል የኢስራፊል አምላክ የሆንክ ወይ እዚህ ጋር የተጠቀሱት 3 አይነት መላእክቶች ናቸው ብዙ መላእክት ነው ያለው አሁን እኛ ስለ ዒልም እያወራን اختلاف ከመጣ ይሄን ዱዓ ይለምን ለምንድነው ረሱል አለይሂ ሰላቱ ወሰላም በዚህ ዱዓቸው ውስጥ ይሄን እነዚህ 3 መላእክቶችን የተጠቀሱበት ዑለማዎች ሲናገሩ ጅብሪል ሚካኤል ኢስራፊል እነዚህ ትላልቅ መላእክቶች ናቸው እነዚህ ኃላፊነታቸው ትላልቅ ስለሆነ ለምሳሌ ጅብሪል ትልቁ ስራ የጅብሪል ትልቁ ስራ ምንድነው ወህይን ይዞ ይመጣል ከአላህ ዘንድ ወደ ነቢያቶች እሱ ስራው ማለት ወህይ ሲመጣ ደግሞ የሰዎች ቀልብ ነው ህይወት የሚዘራበት ይሄ ደግሞ ለሰው በጣም አስፈላጊ ነው ወህይ ያስፈልጋል ከአላህ ይመጣ መልእክት ያስፈልጋል ለዚህ ነው በጅብራኤል اللهم رب ጅብሪል የተባለው ሁለተኛ ሚካኤል ደግሞ የተባለው ሚካኤል ደግሞ የተፈለገው ስራው ትልቁ ምንድነው ዝናብን ነው የሚያወርደው በአላህ ትእዛዝ ዝናብ ደግሞ ምንድነው ስራው ሰውነትን ወይም ደግሞ የሞተው ምድርን ህይወትን ይዘራበታል እንስሳ እንዲኖር ያደርጋል እስራፊል ደግሞ ትልቁ ስራው ምንድነው ጥሩምባ መንፋለክ ቂያማ ሲደርስ ይነፋል ሰዎች ዓለም ላይ የሞቱ ሁሉ ይቀሰቀሳሉ በዛ ደግሞ ህይወት እንዲኖራቸው ነው የሚደረገው አንተም እንደዚህ ነገሮች በዚህ ዱዓ ረሱል አለይሂ ሰላም ተከሱበት ምክንያት ምትማረው ወቀት ህይወት እንዲሰጥህ ለዛን اختلاف ሲፈጠር አለ ሼኹ ረሱል አለይሂ ሰላቱ ወሰላም የሚለምኑትን ዱዓ ለምን አንተ ጌታ ወይ የጅብሪል የኢስራፊል የሚካኤል አምላክ የሆንከው ወይ ፋጢር السماوات والارض ሰማዮችና ምድርን የፈጠርከው ዓለም ለስንት ምድር ነው ያለው 7 ስንት ሰማይ ነው ያለው 7 እርግጠኛ ነህ ስንት ምድር ነው ያለው 8 7 ታራ ምድር 7 ከሆነ
ሰማይ ሰባት እኮ ለምንድነው ፋጢር السماوات والأراضين ለምን አላለ በብዛት ቁርአን ላይ አርድ የሚለው በሙፍረድ በነጠላ ነው የሚመጣው ሰማዮች ደግሞ በብዛት ይመጣው ለምንድን ነው እስቲ ብልጥ የሆነ ሰው ይነግረኝ والله بكفر سنت ህይወት ያለው አለ ምድር ውስጥ አረካከኝ والله جزاك الله ምድር ተጠባውቃ ስላለች ነው አንድ ምድር ልጨርስ ሁለተኛው ምድር እንደዛ ነው ሰባት ምድር ነው ያለው ሰማይ ደግሞ በአንዱ ሰማይ መካከል 500 ምናምን አመት የሚያስኬድ ክፍት አለ እዚህ በብዛት ሰማዋት ጀምዕ ይመጣል አርድ ደግሞ በነጠላ ይመጣል ዓሊም الغيب والشهاده የሩቅ ነገርን በግልጽ የሚታይ ነገር ሁሉ አዋቂ ሆንኩ አምላክ ሆይ አንተ تحكم بين عبادك አንተና በፍጥራኖችህ መካከል ፍርድ የምትሰጠው فيما كانوا فيه يختلفون እነሱ በተጋጩበት ነገር اهدني ምራኝ اهدني የሚል ዝጋ ምራኝ ነው የተፈለገው አይ ثبتني ነው አጥናኝ ነው እንጂ አሁን ለምሳሌ ፋቲሃ ስቀራ ሰላት ላይ ብሎ የምትለው اهدنا الصراط المستقيم አላህ ስለመራካል በተዚህ የምሰግደው የተፈለገበት ምንድነው ጽናቱን ስጠኝ ነው እዚህ ጋር اهدني የሚለው ጽናቱን ስጠኝ ነው لما اختلف فيه من الحق بإذنك ሰዎች መካከል በተጋጩበት ጉዳይ ላይ ጽናቱን ስጠኝ ባንተ ፍቃድ انك تهدي من تشاء الى صراط مستقيم አንተ ነህ የፈለከውን አካል ወደ ትክክለኛ መንገድ የምትመራው ይሄን ዱዓ ማድረግ አለ በተለይ ደግሞ ለዚህ ቆም ስትሰግድ ዒልም መማር ከፈለክ كذا من الشيخ فإن الله تعالى قد قال فيما رواه عنه رسوله صلى الله عليه وآله وسلم الله سبحانه وتعالى እንደዚህ ያለ በሐዲስ القدس ላይ يا عبادي كلكم ضال إلا من هديته فاستهدوني أهدكم እናንተ የኔ ባሮች ወይ ሁላችሁም የተመማችሁ ናችሁ ተማችሁ ተከክለኛ መንገድ إلا من هديته የመረሰው ሲቀር እንጂ እና ምን አድርጉ فاستهدوني اطلبوا مني الهدايه ትክክለኛ መንገድ መመራትን ከኔ ጠይቁኝ أهدكم እመራችኋለሁ ኢደን አላህን ለምን በተለይ ደግሞ ለሊት ቆመ ሲሰግዱ አሁን እስካሁን ሼኹ መግቢያ ነው ለዕልም የሚሆነክ ማንኛውም ክላስ ስትማር የሚጠቅመን ነገር ነገረ ከዛ በኋላ መልሱ ሊነግር ፈለገ ምን አለ واما وصف الكتب والمصنفين فقد سمع منا في اثناء المذاكره ما يسره الله سبحانه وتعالى አሁን ስለ መጽሐፍ የጠየቀው የትኛው መጽሐፍ ልማር የትኛው ልያዝ በላ የጠየቀው ጉዳይ الكتب መጽሐፎች والمصنفين የጻፉ ሰዎች የነሱ የትኛው መጽሐፍ የሚለውን ጉዳይ ጠየቀው ሙሰነፊን የጻፉ ነው والمصنفين የተጻፈው መጽሐፎች ከፈለክም فقد سمع በርግጥ ከኛ አዳምጣሃል ሚና ከኛ ኢደ ማለት አቡ القاسم السبتي المغربي ይህን ጥያቄ ለስታቸው ከማቀረቡ በፊት ኢብኑ ተይሚያ ቁጭ ብሎ ሲያስተምር ቁጭ ብሎ አዳምጧል በሚያዳምጥበት ጊዜ ደግሞ እሳቸው ያወሩ ስለ ዒልም ብዙ ነገር አዳምጧል ኢደን አንተ ያን ያዳምጣሃል ሙዛከራ ስንተዋወስ አዳምጣሃል في اثناء المذاكره በምንተዋወስበት ጊዜ ما يسره الله سبحانه الله ለኛ ያገራልን ነገር አላህ ለኛ ያገራልን ነገር ማለት ከዛ ቆይ ብዙ አውርቻለሁ ያ መዘዘር አልፈልግም واما في الكتب المصنفه المبوبه كتاب انفع من صحيح محمد بن اسماعيل البخاري አሁን ግን ከጻፉ መጽሐፎች ውስጥ በተለይ ደግሞ በርዕስ ተቀምጦ ኢማም البخاري እና ኢማም ሙስሊም በተለይ ኢማም البخاري ከሌላ መጽሐፎች ሁሉ የሚለይበት አንደኛው ምክንያት ወይ ደግሞ አንደኛው ሚዛው መለያው ለሁሉም ለጻፋቸው ሐዲሶች መጀመሪያ ያስቀመጠው ርዕሶች አሉ እዛው አምሽላሉ فقه الامام البخاري من تبويبه ይላል የኢማም البخاري ወቀትን መረዳት ከፈለክ እሱ ያስቀመጠው ርዕስን ተመልከት ነው የሚሉት ኢደን ከዚያ እኮ ኢማም البخاري መጽሐፉ ተመልከት ይያለው واما في الكتب المصنفه የጻፈው መጽሐፎች المبوبه በርዕስ ተደርጎ باب النيه كذا متعلها باب كذا حديث متعلها
በዚህ መልኩ የተቀመጠው ኪታቡን አንፋዕ ጠቃሚ የሆነ ኪታብ አላቅም አለ من صحيح محمد بن اسماعيل البخاري كالبخاري كتاب የበለጠ ጠቃሚ ኪታብ አላቅም አለ ኢዘን በርዕስ በደንብ መረዳት ከፈለክ صحيح البخاري በትክክል ተረዳው ተማረው ይሄ ደግሞ ሲባል ኢማሙ አልቡኻሪ ሁሉንም ሐዲስ በኪታባቸው ሰብስቦ አስቀምጧል ማለት አይደለም የራሱ የቻለ ፈን አላስቀመጠም ለዛ ሼክ ምን አለ لكن هو وحده لا يقوم بأصول العلم ኢማሙ አልቡኻሪ ኪታብ ብቻ ተማሰነን የዕልም መሰረታዊ ነገሮችን ሁሉ እሱ ብቻ ይዟል ማለት አይደለም ሌላ ኪታብ ተጨማሪ ያስፈልጋል ሙስሊም አቢ ዳውድ ትርሚዚ ኢብኑ ማጃ النسائي ሙስሊም አህመድ እያልክ ያስፈልጋል ግን በርዕስ ጉዳይ ከነዚህ ኪታቦቹ ለሚበልጠው ኢማሙ አልቡኻሪ ነው لكن هو وحده ግን እሱ ብቻውን لا يقوم بأصول علم የእውቀትን መሰረታዊ ነገሮች ብቻ ይዘም አይ ብቻውን እሱ ብቻ ይዛል ማለት አይደለም ولا يقوم بتمام المقصود للمتبحر في أبواب العلم የእውቀት ርዕስን ውስጡ ዘልቆ መያዝ የፈለገ ሰው ለሱ ኢማሙ አልቡኻሪ ብቻ ይበቃል አይባል ሌላ ኪታብ ያስፈልገው ግን በትንሽ መማር የፈለገ ሰው መሰረታዊ ነገር መያዝ የፈለገ ኢማሙ አልቡኻሪ صحيح البخاري ከተማረ ይበቃዋል اذا لابد من معرفه احاديث اخرى ሌላ ሐዲሶች መማር ማወቅ አለበት አለ وكلام اهل الفقه يفقه የዑለሞችን ንግግር ማወቅ አለበት ለምሳሌ ሻፊዒያ ከሆነ سفينة النجاة بافضل أبي شجاع كذا يال من هذه يالي كتلات حنبلي ደግሞ ከሆነ عمدة يال زاد المستقنع كذا مغني يالي كتلات ሁሉም መዝሐብ ላይ ተቀምጠዋል የነሱን ደግሞ በዛው መልኩ ይማራል የነሱ የዑለማዎች ንግግር መራትም አለበት واهل علم የእውቀት ባለቤት የተናገሩትን ነገር في الأمور التي يختص بعلمها بعض العلماء مثلا أصول فقه الموقف اللقاء نحو قاهلهم مارا يتشلم أصول فقه قانوا يمارا عقيدة كفلقاء يا عقيدة علماء قانوا يهيرا إلى قاهدة إذن هنم علماء يمين لا يوبت نقران بزام الكو ما يزال لبت وقد أوعبت الأمة في كل فن من فنون العلم إعابا هذا قوية إن حزب منا يكون برقد حزبه فهلم يوقت فنوس ما أدرك ياللباتشو النقر مست ياللباتشو النقر مدكس ياللباتشو النقر هلو سيدك سؤال اللفهم كانت متبكو يان فن يان وقت الزرف يستمروا أكال ما نونو يان دق مكاوك بوهاله هدا يان عالم تيقوا الله كسو تمار الله ከሱ ከተማርክ በኋላ ደግሞ ያለው ከዛ በኋላ ያለው ነገር ሁሉ ላንተ ገር ነው የሚሆንልህ ማለት ነው طيب እንደዚህ ምሮጠው ኪታቡን ዛሬ መጨረስ ስላለብኝ ከዛ ቋያ ሁሉም ኡማዎች የረሱል አለይሂ ሰላቱ ወሰላም ህዝቦች وقد اوعبت اي استعاب استقصت ሁሉም ህዝቦች በእውቀታቸው ዘርፍ ያን ነገር ሰብስበው ከመጀመሪያው መጨረሻው ነገር ያስቀመጡበት ስለሆነ በሁሉም የእውቀት ዘርፍ ውስጥ ካንተ የሚጠበቀው በዛ ዒልም ላይ ተخصص ያለውን ሰው ሄደ መጠየቅ ነው فمن نور الله قلبه هداه بما يبلغه من ذلك الله سبحانه وتعالى لسو برهان قلب يابر النسو الله سبحانه وتعالى يفلقوا بوتا لا يبلغوا يدرسوال من ذلك الزاني وقت الله برهان كستك علم بوتا يدرسها ومن أعماه لم تزده كثرة الكتب إلا حيرة وضلالة الله برهان على الرجل لسو الله يلمر راسه كتاب سلك الراء مصاف سلابزا يمصاف مبزات لسو ምንድነው ግራ ያጋባል ያጠሟል ሺራ ግራ እንዲጋባ ያደርጋል ضلاله ተመልሶ እንዲገባ ያደርጋል ትልቁ ነገር አላህ ብርሃኑ እንዲሰጥክ አላህ መለመን አለበት
كما قال النبي عليه الصلاة والسلام لابن لبيد الأنصاري أوليست التوراة والإنجيل عند اليهود والنصارى فماذا تغني عنه اليهودنا نصارى كوروا بهالا ተውራትና እንጂል በእነሱ ላይ ወርዷል ግን ለይሁድና ነሳራ ተከማቸው አልተከማቸው ምንም የተጠቀሙበት ነገር የለም ትልቁ የኪታብ መብዛት የዕልም መብዛት አይደለም ትልቁ አላህ Subhanahu Wa Ta'ala ቀልብኩስ የሚያስቀምጥልክ የሆነ ብርሃን ነው ኢማም ሻፊዒ ወቂዕ ጋር መጥቶ አንድ ቀን የማይሆን ነገር አይቶ መጣና ተናገረና ጠየቀው شكوت إلى وكيع ضعف علمي ወደ ወኪዕ መጣውና የዕልም መድከምን ነገርኩት አለ فارشدني الى ترك المعاصي ሲመክሪኝ ደግሞ ወንጀል እንደልክ ነገረኝ አለ فاعلم ان علم الله نور وعلم الله لا يعطى لعاصي ወቂዕ علم ብርሃን ነው አላህ ደግሞ የሱን ብርሃን ወንጀል ለሚሰራ ሰው አይሰጥም ያንተ ሁሉ አላህን መለመን ያለብክ ምንድነው አላህ علم እንዲወፈቀክ ነው ونسأل الله العظيم أن يرزقنا الهدى والسداد ويلهمنا رشدنا ويقينا شر أنفسنا وأن لا يزيغ قلوبنا بعد هدانا ويهب لنا من لدنه رحمة إنه هو الوهاب والحمد لله رب العالمين وصلاته على أشرف المرسلين بلو كتاب بزي ملكو جرسه إنيام إهين كتاب مرو بمرو የሚያስፈልገው ነገር ባጠቅሰም ግን ለማስተዋወስ ያክል ራስም ለማስተዋወስ ወንድሞችም ለማስተዋወስ ያክል ይህን ኪታብ አልহামዱሊላህ በ14 ደርስ ጨርሰናል ከሚጠቀሙበት ሰዎች አላህ ያድርገን ዒልምን በዒልም ላይ አላህ ይጨምርልን ተቅዋ በተቅዋ አላህ ይጨምርልን ርዝቅን በርዝቅ ላይ አላህ ይጨምርልን ዒባዳ ሳይል አዕማሎችን የሚሰሩ ሰዎች አላህ ያድርገን ከሰራን ደግሞ ከሚቀበላቸው ሰዎች አላህ ያድርገን እኛንም ቤተሰቦቻችን ሁሉ አላህ ያስተካክለን ኸይር ነገር ላይ የሚሰባሰቡ ሰዎች አላህ ያድርገን ልጆቻችን ሚስቶቻችንን ሁሉ ከመጥፎ ነገር አላህ ይጠብቃቸው አገራችን አላህ ሰላም ያድርግልን ደስታ ፍቅር አላህ ይስጠን ጭንቅ መከራ ሁሉ አላህ ያንሳልን ጭንቅ መከራ ሁሉ አላህ ያንሳልን ኢንሻአላህ ይሄ ኪታብ በዚህ መልኩ አልቋል አላህ ካለ በሚቀጥለው ደግሞ አዲስ ኪታብ እንጀምራለን በአላህ ፍቃድ የምንጀምረው ኪታብ ምንድነው ኢንሻአላህ ስንነጋገርበታለሁ ወንድሞች ስላሉ ይነግሯቸው ሌላ ጊዜ ግን አላህ ካለ ነገ ላኖር ይችላል ግን ለአንድ ሳምንት ለተወሰነ ጊዜ በሆነ ጉዳይ እናንተም ረፍት ሰዱ ደከማችኋል አደከምኳችኋል ተገላገሩኝ ትንሽም ቢሆን ሌላ ጊዜ ኢንሻአላህ ከአንድ ሳምንት በኋላ ሀጀን ከጨረስኩኝ በኋላ መለሳለሁ ያኔ በአዲስ መንፈስ በአዲስ ሐሳብ ሌላ ኪታብ እንጀምራለን በዚህ መልኩ አንድ ሳምንት ሁለት ሳምንት የሚፈጁ ትናንሽ ኪታቦችን ለመጀመር ሞክራለሁ ከተቻለ ፕሮግራም ይወጣል ከሰኞ እስከ ሐሙስ የምንማረው ኪታብ አለ ካሁን በኋላ ጁምዓ ቅዳሜ ወደ የምንማረው ኪታብ ሁለት ኪታቦችን እንማራለን በሳምንት አላህ ካለ ከዚያ ቋያ እስካሁን የተማራችሁን አዳምጡት ዩቲዩብ ላይ አለ የጻፋችሁት አንብቡት ዝም ብላችሁ እዛ አታስቀምጡት ዶርም ሄደን እንትኖች እንዳታስቀምጡ ሰምታላ ተመለስ አዳምጠው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።